አሁን ልልት ባለችበት ሁኔታ ማኪ እንድትሆን ነበር አይደል ፍላጎትሽ? ሁለተኛው ደግሞ አንተ ባልመጣ ሰዓት በአንተ ምክንያት የከሰርነውን ብር ትከፍላለህ። ማን ቆይ አንተ ሲጀመር ቆይ ምን ብታደርግልኝ ይሄን ያክል የምትወዳት? እኔ የሰው ነፍስ አላጠፋም አቶ ኪዳነ። አሁን ዝም ብለህ ጠጣ። መጠጥ መቀየር ከፈለክ ደግሞ አንቺ ነሽ ያደረግሽው ልልት። አላውቅም ግን በቃ የሆነ ነገር አለ። ኡፍ አሁንስ ይሄ ንግግር ስልችት ነው ያለኝ። እሺ ማኪ እባክሽ ራስሽን ጠብቂ። እኔ ማንም እንዲጎዳሽ ስለማልፈልግ እኮ ነው። አንድ ነገር ላወራሽ ፈልጌ ነበር። ላናግርሽ እችላለሁ? አንቺ ነው ያደረግሽው ወይዘሮ አልማዝ? ይቅር በይኝ የኔ ልጅ። ከዚህ በላይ በእኔ ምክንያት ስትሰቃይ ማየት አልችልም። እንደኔ አይነት አባት ላንቺ ይገባሽ። ሰምተሽኛል ወይዘሮ አልማዝ? በደንብ ሰምተሽኛል። አንቺ ነሽ ወይ ያደረግሽው እያልኩሽ እኮ ነው። አያገባህም። እኔ ልጄ ላይ እንደዚህ አይነት ነገር የማደርግ አውሬ ሴት አይደለሁኝም። አስበሽ ልጅሽ ላይ ያንን ነገር እንደማታረግ ያውቃለሁ። ይሄንን ካወቅ ከፊቴ ዞር በደለኝ። አንድ ነገር ልንገርሽ ወይዘሮ አልማዝ፣ ምን እንደማውቅ ታውቂያለሽ? አትቀባጥር። መናገር የፈለግከውን ተናገር። አሁን ልልት ባለችበት ሁኔታ ማኪ እንድትሆን ነበር አይደል ፍላጎትሽ? እና ምን እያልክ ነው? ለማኪ ያዘጋጀሽውን ጽዋ ልጅ ነው የጠጣችው። ውጣልኝ፣ ውጣልኝ ብዬሃለሁ። አንተ ልጅ ውጣልኝ። ከመውጣቴ በፊት አንዴ ታሪክ ልንገርሽ። ምንም ነገር አልፈልግም። ውጣልኝ። የታሪክ አንቺ ጋር ስለሚመሳሰል ቆይ ዝም ብለሽ ምሳሌ ይሻልሻል። ሰውዬ ለምንድን ነው የማትወጣልኝ? ያንተን ያረጀ ያፈጀ ታሪክ የምሰማበት ጊዜ የለኝም። አንድ በጣም መጥፎ የሆነች ሴት ነበረች አሉ በድሮ ጊዜ። እና እቺ ሴት ውትድርና ቤት ሄደ አንድ ልጅ ነበራት። አንድ ቀን ታዲያ ቤቷ እንግዳ ይመጣና ያድራል። በዚህ ሰዓት ከእንግዳው ጋር ብዙ አልተግባቡም ነበር። ለካች ሴትዮ ቂም ይዛበታለች። ጠዋት ላይ ስንቅ ስታዘጋጅ ውሃው ላይ መርዝ ትጨምርበታለች። እና ከዛልሽ ውጣልኝ ብዬሃለሁ። ምነው ታሪክ አስደነገጠች እንደ ወይዘሮ አልማዝ? ምን ያስደነግጠኛል በአንተ ተረት ተረት ወሬ? ካልደነገጥሽ አስጨርሽኛ። ታዲያ ልሽ ወጣት የተሰጠውን ስንቅ ይዞ ወደ ሀገሩ ይሄዳል። ከዛ መንገድ ላይ አንድ የወታደር ልብስ የለበሰ ዘበኛ በረሃብና በውሃ ጥም ዝሎ ሲመጣ ይገናኛሉ። ልጁ ምስኪንና የዋህ ስለነበረ ከያዘ ውሃ ያጠጣዋል። ከዛም ይህ ወታደር ውሃውን ከጠጣ በኋላ ትንሽ ከሄደ በኋላ ይወድቃል። ሴትዮዋን ቤት ሬሳ ተጭኖ ይደርሳል።
የተፈጠረውን ስትሰማን በጣም አዘነችባል። በጣም ጨረስክ? አዎ ጨረሱ። እሺ አሁን ውጣልኝ። በዚህ ታሪክ ውስጥ ራስሽን አገኘሽ ወይስ አላገኘሽ? ምንድነው ለማለት የፈለግከው? ያን ቀን ማታ ሁኔታሽ በጣም ግራ አጋብቶኝ ነበር። እንደውም ካስታወሽ ወይዘሮ አልማዝ በጣም ደስተኛ ነበርሽ። ከራስሽ ጋር ብዙ እያወራሽ ነበር። እና ስላላየው እርግጠኛ ሆኜ ላላወራ እችላለሁ፣ ግን ወይዘሮ አልማዝ እደርስበታለሁ ነበር። ጥሩ፣ የት እንደምትደርስ እንግዲህ እናያለን። ምን ሆነ ነው እንደዚህ አይነት ውሳኔ ልትወስነው? ራስን እስከ ማጥፋት የሚያደርስ ቢያንስ ለራስህ ባታስብ ለቤተሰብ አታስብም? እንደኔ ነህ አባት ቢኖርም አይጠቅምም። ለቤት ነው ለልጆች ስትኖርላቸው ነው የምጠቅማቸው። ለልጅ መኖር ምንም አይፋይድላት። አረብ ሀገር ለፍታ ሰርታ ያመጣችውን ገንዘብ በቁማር ተበልቼ ባዶ አስቀረቻታል። ከዚህ በኋላ ምን አባተልኝ ትላለች እሷስ? እኔስ በምን አይነት ያታል? እንደኔ ነበር ኖረም ሞተም ያሁን ብኖርም ከሞት አትጠርተናንስ ከሞት ሱኩ እንደዚያ ስትኖርላቸው ነው ለእነሱ የምጠቅማቸው። መኖርህ ብቻ ለእነሱ ክብራቸው። አባትነት ክብር ነው የሚገባ። ልጅ ስላዳንከኝ አላመሰግንም። ግን ሆኖም ግን ለልጄ የኔ በህይወት መኖር ምንም ስለማይጠቅማት ስላዳንከኝ አላመሰግንም። ቢሆንም በላንተም በሰላም ወደ ቤትህ ቆይ ለምንድን ነው በዚህ ልክ የምትጠላኝ? እንዴት አወቅሽ? ደግሞ መስሎሽ ነው እንጂ ያልጠላሽ መስሎኝ አይደለም ቢኒያም፣ በተደጋጋሚ አይቻለሁ። እኔን ሳይሆን ማኪን ነው የምትወዳት። ቆይ ምን ብታደርግልህ ነው ይህን ያክል የምትወዳት? ምን ታዲያ ምንም ሳታደርግልህ ነው ይህን ያክል የምትወዳት? እሷ የሆነ ደስ የሚል ነፍስ አላት። ምን ማለት ነው ደግሞ ነፍስ ማለት ነው? ወይስ ስንሞት ወደ ፈጣሪያችን ይሄዳል የሚባለው ነገር ነው? ምን ነው የሚባለው ነገር አታምንበትም? አይ ሌላ ነገር አታስታውሰኝ። የጠየቅኩህን ብቻ መልስልኝ። የትኛውን ነፍስ ነው የምትወድላት? ማቄ እንኳን እንደሱ ሲልባት ንጽህና የሚሰብር ነገር ስላላጋጠማት ይሆናል። አይ እንደዛ እንኳን አይደለም። ማኪ ፈተና የማይመክር መልካምነት ውስጥ አለ። ፈተና የማይቀይረው ልብ የለም ቢኒያም። ባዶ መሆኑን ስለማታውቅ ከዚህ በኋላ ካንተ ጋር ማውራት አልፈልግም። ልክ ነሽ ዳዊት። ያንቺን ህመም አንቺ ብቻ ነሽ የምታውቂው። ይህ ህመም ግን ራስሽን ሊያሳጣሽ አትፍቀጂልኝ። ሰው ሲጓጓ መልካም ነው ቢኒ። እኔ ከዚህ በኋላ ቆይ ለምን እየጓጓሁ ልኖር? ነገ እንድናፍቅ የሚያደርገኝ ነገር ሳይኖር ቆይ ምኑ ላይ ነው መኖሬ ትርጉሙ? ከዚህ በኋላ ለእኔ ሞት ብርቅ አይደለም። ሞት ለእኔ ምንም ነው። እኔ ሞትን ካልፈራው ሊሞት እያቃሰተ የማገኘው ሰው ቆይ ማዝንለት ይመስልሃል? በጭራሽ አላዝንለት። እንኳን ላዝንለት ይቅርና እንደ ሞት የምረዳው ሰው ብቸኛው ሴት እኔ ልዩ መሆኑ
እኔ የምልህ ልዕልትን አናገርካት እንዴ? ላውራት ፈልጌ ነበር ግን ብዙ ብታወራኝ አልፈለገችም። እና ምን አለች? ላውራት ፈልጌ ነበር ግን አሁን የምታሳየው ጸባይ የሐዘን ሳይሆን የጭካኔ ነው። ተው እንጂ ቢኒያም፣ ቆይ ምን ሆነሃል? በዚህ ልክ እንኳን ሆና ትንሽ እንኳን አታዝንላትም እንዴ? ይህን ያክል ምን አደረገች? እኔን ምንም አላረገችኝም ማኪ። እኔ ላንቺ ነው እየፈራው ያለሁት። ለእኔ ከሆነ ተዋት፣ ምንም አትፍራ። እኔ ምንም አልሆንም። ሐዘን ብቻ ነው እኔ በዚህ ሰዓት የሚሰማኝ። ማኪ እኔም እኮ አሳዝናኛለች፣ ግን ልዕልትን ሳያት ከሐዘን ውጪ ፍርሃት ነው የሚሰማኝ። ደግሞ የምን ፍርሃት ነው? ማኪ ለመጨረሻ ጊዜ ነው ምነግርሽ፣ እባክሽ እነዚህን ሰዎች ከህይወትሽ አስወጫቸው። ለምን? ምክንያቱም በጣም ይጎዱሻል። ምንም ማሳመኛ ነገር አልነገርከኝም ቢኒያም። በዚህ ሰዓት ከቤት አስወጥቼ ጎዳና ላይ ልጥላቸው አልችልም። እመኚኝ ማኪ፣ ይህ ውሳኔሽ በጣም ይቆጭሻል። ቢኒ ቆይ ይሄን ያክል ጨካኝ ነህ እንዴ? እንዴት በዚህ ሰዓት ልዕልት እንደዚህ በሆነችበት ሰዓት ላይ ከቤት አስወጥቼ ጎዳና ላይ ልጥላቸው ትነግረኛለህ? ማኪ እኔ ለአንቺ ብዬ እኮ ነው። ተው በቃ ቢኒያም አታስብልኝ። ቆይ ቢኒ ምን አደረጉ ብል ምን ልትለኝ ነው? ቆይሽ ምን አደረጉ? አሁን ምንም ማቀርብልሽ ማስረጃ የለኝም፣ ግን የተሰማኝን ብቻ ነው እየነገርኩሽ ያለሁት። አየህ ምንም የምታቀርብልኝ ምክንያት የለም። ስለዚህ በቃ ተዋቸው፣ አይንህን ከነሱ ላይ አንሳ። እሺ ተነስሽ፣ አሁን እንሂድ። አንድ ነገር ልንገርሽ ማኪ፣ አንቺ በጣም መልካም ሴት ነሽ። ቆይ ለምንድነው ማይገባሽ እንዴ? ለምንድነው ይሄን ያህል አይነሽን የጨፈንሽው? ቢኒያም እኔ አይኔን አልጨፈንኩ፣ ግን ደግሞ እንዳንተ ዝም ብዬ በስሜት መነዳት አልፈልግም። እኔ በስሜት አልተነዳው ማኪ። እሺ ቆይ ምንድነው ያገኘው ነገር ንገረኝ። አላውቅም፣ ግን በቃ የሆነ ነገር አለ። ኡፍ አሁንስ ይሄ ንግግር ስልችት ነው ያለኝ። እሺ ማኪ እባክሽ ራስሽን ጠብቂ። እኔ ማንም እንዲጎዳሽ ስለማልፈልግ እኮ ነው። ለምን መጣሽ? ልጠጣ ነው። ልጠጣ መጠጣ ከፈለሽ ሌላ መጠጭበት ቦታ አትሽ ነው እንዴ እዚህ መጣሽው? ምን ችግር አለ? ሆን ብለሽ ነው አይደለ? እኔ ያለሁበት ቤት አነፍንፈሽ የመጣሽው? በይ አሁን ሳንጣላ ቶሎ አምጪ። አይደለም አባዬ፣ ካንተ ጋር አብረን እንጠጣ ብዬ። አይደለም ለ እና ምንድን ነው አባዬ? ይሄ ሁሉ በአንተ ነው። አንተን የልቤን ስብራት የሰጠኝ ማለትሽ ነው አይደለ? ዘንባይ ቆይ ለምን አይገባሽም? ምን ያህል ጸጸት እያሰቃኝ እንደሆነ ለምን አትረጂኝ? ህመሜን ለምን ታበዥብኛል? ኃጢአቴን ስለምን ትጨምረዋለሽ? ለምን ራሴ እንድጠላ ታደርጊኛለሽ? ኧረ አባዬ እርሳው። አሁን ምሳሌ ነክ እንዳለሁ ከምታሰቃይኝ ለምን አንዴ አትገይኝ? እኔ የሰው ነፍስ አላጠፋም አቶ ኪዳነ። አሁን ዝም ብለህ ጠጣ። መጠጥ መቀየር ከፈለክ ደግሞ መቀየር ትችላለህ። እንዳጠጪው ምንድን ነው የምትሰሪው አንቺ ልጅ? እንዴት ዋልሽ የኔ ልጅ? ደህና ነሽ እማዬ? እስቲ አረፍ በይ፣ ማወራሻለን። እሺ ቆይ ግን አንድ ልዕልት ነው ያቻት ልምጣ። ልዕልት የለችም፣ ወጣ ብላለች። ነይ እስቲ ቁጭ በይ። የት ሄዳ ነው?
አላውቅም የት እንደሄደች የኔ ልጅ። ብጠይቃትም አትመልስልኝም ብዬ ዝም አልኳት። ብቻዋን ብዬ ነው አንድ ነገር እንዳትሆን። ምንም አትሆንም፣ አታስቢ። እሺ እና ምን ልታናግሪኝ የፈለግሽው? የኔ ልጅ እዚህ ቤት ከገባን ትንሽ ጊዜ ሆኖናል። እያስቸገርንሽ እንደሆነ ይሰማኛል። አሬ ምን ማስቸገር ነው? ማየኔ ምንም አልተቸገርኩም የኔ ልጅ። አሁን ግን እኛ እዚህ የምንቆይበት ምክንያት የለም እና ምን ታስወጭናለሽ እንዴ? ማየ ምን እያልሽ ነው? እናንተ እኮ ቤተሰቦቼ ናችሁ። እንዴት ነው ወጥቻችሁ ልጥላችሁ የምችለው? እኔ በምክንያት አይደለም እዚህ ቤት ያስገባችሁ፣ መርዳት ስላለብኝ ብቻ ነው። እውነትሽን ነው የኔ ልጅ? አሁን እውነቴን ነው። መስኪ ፈርቼ ነበር። እንዴ የምን ፍርሃት ነው? አሁን የወንድሜ ልጅ ስለወረደ እናንተን አውጥቼ የምጥላችሁ ይመስላችኋል እንዴ? ደግሞም እኮ እናንተ እዚህ ቤት የመጣችሁት ልዕልት እርግዝናዋን ከማውቃችን በፊት ነው አይደል እንዴ? እሱማ አዎ ልክ ነሽ። እና ለምንድን ነው እንደዚህ ሀሳብ የምታስቢው ማየ? እንዴ ያው ያልታሰበ ነገር ሲፈጠር ፍርሃት ይዞኝ ነበር። ኧረ በጭራሽ ይህን ነገር ማሰብ የለብሽም እማዬ። ደጋግሜ እነግርሻለሁ፣ ይሄ ቤታችሁ ነው እንዴ። እናመሰግናለን። ተመስገን። እሺ በቃ አሁን ስለ ደከመኝ ትንሽ ረፍት ላድርግ። እሺ የኔ ልጅ አረፍ በይ ግቢ። በቃሽ፣ ይበቃሻል። ተነሽ፣ ወደ ቤት መጣ። ገኛ አባዬ ተነሽ ይሻላል። ገኛ ብያለሁ። ልልቴ ተነሽ፣ እሺ ቆይ ሰክሪ። ተነሽ፣ ይርሽ ተነሽ፣ መሄድ ነው። ተቀመጥ እባክህ፣ ልጄን ቤት አድርሻት። ተቀመጥ ብያለሁ። ልጄ እንደዚሁ ነው እያየ ሰማኛለህ። ተቀመጥ። በአንተ ምክንያት ችግር ውስጥ መግባት አልፈልግም። ተቀመጥ። እሺ እሺ እባክህ አቶ ኪዳኔ፣ ስንት ቀን በኋላ ተገናኘን። በጣም ይቅርታ፣ ችግር ላይ ነበርኩ። ለዛ እሱ እኔን ይመለከተኛል? በአንተ ጉዳይ ስንት ስራ እንደተበላሸብኝ ታውቃለህ? በጣም ይቅርታ። ይቅርታ ታንቀቀለ ሰማኛለህ። በተደጋጋሚ ነገር ነበር። ስራ ላይ እንደዚህ ስታሾፍ ምን ያህል ዋጋ እንደሚያስከፍልህ ታውቃለህ አይደል? አዎ ነግረኝ ነበረ፣ ግን ከአቅሜ በላይ የሆነ ችግር ገጥሞኝ ነው። በጣም ይቅርታ። 10 ጊዜ ይቅርታ አትበለኝ። ሰማኛለህ። ሁለት ነገር አለ። አንደኛው አሁን ወደ ስራ ትመለሳለህ። ሁለተኛው ደግሞ አንተ ባልመጣ ሰዓት በአንተ ምክንያት የከሰርነውን ብር ትከፍላለህ። ይሄ ቀልድ መሆን አለበት። ስታየኝ የምቀልድ እመስልሃለሁ? ንገረኝ እስቲ። እኔ እናንተን ኪሳራ ከየት አምጥቼ ነው የምከፍልላችሁ? ትሰማኛለህ? ስራን ስትቀር ይሄንን ማሰብ ነበረብህ። እኔ እኮ እናንተ ጋር ስራ የጀመርኩት ገንዘብ ፈልጌ እንጂ እኮ ሼር ኖሮን አይደለም። አይገባም እንዴ ሰውዬ? እኔ ከአቅሜ በላይ ችግር ነበረብኝ አልኩህ እኮ ሰውዬ። እሱ አያገባኝ። ለምን አያገባም? መቼም ልጄ እየሞተች ወደ እናንተ አልመጣም አይደል? እንኳን ልጅህ አንተ ራስህ እየሞትኩ ቢሆን መምጣት አለብህ። የያዝነው ነገር ቀልድ አይደለም። እንደዚህ አትይኝ። ነገ ወደ ስራ ትመለሳለህ። ከዛ ገንዘቡን አዘጋጅ። ምንም ገንዘብ የለም። በጣም አሪፍ። ስለዚህ የሬሳ ሳጥኑን አዘጋጅ። ግደለኝ፣ ደስ እያለኝ ሞታል። ግደለኝ። እኛ የሞተ ሰው አንገልም። ሳጥኑ የሚሆነው ለዚሽ ቆንጆ ልጅ ነው። ትንሽ ኪዳኔ፣ ቆይ ምን ሆነሃል?
ምንድን ነው ጨለማ ውስጥ ቁጭ ያልከው? አይ ምንም አልሆንኩም። ዝም ብዬ ነው ልጅን እያየሁት ነበር። በጨለማ ውስጥ ሆነ ነው የምታያት? አዎ እያየሁት መሽቶ ነው እንጂ ቀን ነበር ስገባ። እሺ ተነስ ምግብ ብላ። አይ ምንም አያስፈልግም። አንቺ ቢ ምንም ሳትበላ እንዴት ትተኛለህ? ኪዳኔ ቀንም እኮ ምንም ሳትበላ ነው ያልከው። ኧረ ተይኝ አለሜ፣ እኔ ምንም መብላት አልፈልግም። አይ ልዕልቴ እናፈር ልብላልሽ የኔ ልጅ። እኔ ልኮራመጥልሽ እናቴ። እኔ ነው ኪዳኔ አንተማ አላስችል ብሎ በዛ ጨለማ ስር ስባ ትላለህ። አምላኬ ልጄ ለኔ ያ ሁሉ ፈተና ለአንቺ ልጄ ለኔ አድርገው። አይ ልጄ አበላሸውሽ። ምንድን ነው እሱ? ወደ ውስጥ አትገባም እንዴ? እገባለሁ። እሺ ለምንድን ነው የጠራኸኝ? ውስጡን ማውራት አንችልም ነበር? ትንሽ አየር እንድትወስጂ ፈልጌ ነው። ምን ሆነ ነው? ማኪ አንድ ነገር ላማክርሽ ነበር። ምን? ታምኛለሽ አይደል? ቆይ ደግሞ ይሄ ምን አይነት ጥያቄ ነው? ታምኛለሽ ወይ? እሺ አዎ አምናለሁ። እሺ ካመንሽኝ አንድ ነገር አድርጊልኝ እኮ። ንገረኝ። እሺ ምንድን ነው የማደርግልህ? የወንድምሽን ገዳዮች እኔ እንድከታተላቸው ፍቀጂልኝ። ምን ማለት ነው? እሺ በይኝ ማኪ፣ እኔ ካሉበት ገብቼ ራሴ ያመጣቸዋለሁ። አንቺ ግን እዚህ ነገር ውስጥ አትግቢ። ቆይ ግን ራስን እንዴት ነው ያያለው ቢኒያም? ማኪ ቢኒያም ቆይ ማን ነኝ ብለን የምታስበው? እንዴት ነው ይሄን ነገር ላንተ ሰጥቼ እኔ እጄን አጣጥፌ እንድቀመጥ የፈለከው? ማን ነው? ቆይ አንተ ሲጀመር ለአንቺ እኮ አስቤ ነው። አታስብልኝ ቢኒያም። ቆይ ስንት ጊዜ ነው የነገርኩ? እንድታስብልኝ አልፈልግም። ያንተ ማሰብ እንደዚህ ከሆነ ደግሞ ባፍንጭ ይወጣሽ። አታስብልኝ በቃ አልፈልግም። ማኪ ሰዎቹ አደገኞች ናቸው። አንድ ነገር ያደርጉሻል። ሲፈልጉ ይግደሉኝ። ግን ደግሞ ሁሉንም አንድ በአንድ አገኘቸውና ዋጋቸውን ሰጣቸዋለሁ። እንደዚህ እንደምታስቢ ቀላል ነገር አይደለም ማኪ። አይሆን ቢኒያም፣ ቀላል እንደማይሆን በደንብ አድርጌ ያውቃለሁ። ግን ደግሞ የእናቴንና የወንድሜን ገዳይ አግኝቼ ዋጋቸውን እንዲያገኙ ማድረግ አለብኝ። እሱም ብቻ ነው የምፈልገው። ቆይ ለምንድን ነው ሰው የሚልሽ ማሰሚው? ቆይ ምንድን ነው ያገኘው ነገር? ለምንድን ነው ይሄን ያክል እኔን ለማስወጣት የፈለግከው? ምንም አላገኘው፣ ግን በጣም መጥፎና በቃ ሀገሩ ላይ የሚፈሩ ሰዎች ስለሆኑ። የት እንዳሉ ብቻ አጣራልኝ። ወደ ኋላ ልትጎትተኝ እንዳትሞክር ቢኒያም። ጋሼ በዚህ ጠዋት ወዴት እየሄድክ ነው? የሆነ ስራ አለብኝ። ምን ነው ፈለከኝ? ለአንድ ጉዳይ ፈልጌ ነበር። አዎ ነገ ወይ ማታ መሆን አይችልም? የሆነ አስቸኳይ ስራ አለብኝ። ብዙ አላቆየም። እሺ ምንድን ነው? ልጅ እንዴት አደርሽ? እንዴት አደርሽ? ደህና ነኝ። እንዴት ነው ተሻለሽ? አዎ ደህና ነኝ ማኪ። ግን ወደ ልትሄጂ ነው በዚህ ወጣት? የሆነ የማገኘው ሰው አለ፣ እዛ ልሄድ ነው። ደህና መሆንሽን ልጠይቅሽ ብዬ ነው። በጣም አመሰግናለሁ ማኪ። በጣም ደህና ነኝ። ልልት ያን ቀን ምሽት ማሳት አልፈልግም፣ ግን ደግሞ እስከሚሻልሽ እየጠበቅኩ ነበር። ምንድን ነው? ያን ቀን ማታ በጣም ደስተኛ ነበርሽ። ውሳኔሽንም ነግረሽኝ ነበር ልጁን እንደምታሳድጊው። ቆይ ከዛ በኋላ ምንድን ነው የተፈጠረው? ልዕልት ምንም ስላልገባኝ ነው። እኔ
እንዴት ነው የዛን ያክል ራስሽ ላይ መጨከን የቻልሽው? አላውቅም ማኪ። አንቺ ነሽ ያደረግሽው ልዕልት? አልገባኝም። ታዲያ ማን ሊያደርገው ይችላል? አላውቅም ልዕልት፣ ግን እንደዛ አይመስለኝም። አንደኛ ነገር ራስሽን መሬት ላይ ወድቀሽ ነው ያገኘንሽ። ሁለተኛ ደግሞ መድኃኒቱ የማስወረጃ ብቻ አይደለም። ምን እያሰብሽ ነው ማኪ? ልዕልት፣ መሞት ፈልገሽ ነበር? እኔ? ራስሽን ማጥፋት ፈልገሽ ነበር? አረ በጭራሽ ልዕልት፣ ምንም ነገር ቢሆን ከአንቺ መኖር አይበልጥም። በዚህ ልክ ራስሽን መጉዳት ተገቢ አይደለም። ሆስፒታል ሄደን እናደርገው እያልኩሽ እንዴት ያንን መንገድ እንደመረጥሽ ሊገባኝ አልቻለም። ግን እባክሽ ራስሽን ጠብቂ እሺ? በቃ እሺ፣ ቻው። ልሂድ። ደህና ዋይ። የኔል ሰዓት እየሄደብኝ ነው። ልታናግረኝ የፈለከው ነገር ካለ አናግረኝና ልሂድ። ወዴት ልትሄድ ነው ጋሼ? እንዴ ምንድነው አንድ ጥያቄ 10 ጊዜ የምጠይቀኝ? ስራ ላይ ነው አልኩ አይደል እንዴ? እኮ ስራው ምንድን ነው? ለምንድን ነው የምትጠይቀኝ? የጠየቅኩህን ብቻ መልስልኝ። ስራው ምንድን ነው? ስለ ስራዬ ለአንተ ማሳወቅ የለብኝም ቢኒያም። አዎ ማሳወቅ የለብን። እኔ ግን ስራውን አውቀዋለሁ። አልገባኝም። ምንድን ነው የምታወቀው? ስለ አንተ ስራ። ምን? ማን ነው ሰውየው? ከዛ ሰውዬ ጋር ምን ትሰራለህ? አንተ ይሄ እንዴት አወቅ? ያ ሰውዬ የማኪን ወንድም የገደለባት ሰውዬ ነው ጋሼ። ምን? አዎ ጋሼ፣ ያንን ሰውዬ ማኪ በጥብቅ ትፈልገዋለች። ቆይ፣ ከዛ ሰውዬ ጋር አንተ ምን ትሰራለህ? ንገረኝ ጋሼ፣ ከዛ ሰውዬ ጋር ምንድን ነው የምትሰራው? ነው ወይስ ከማኪ ወንድም ግድያ ጋር እጅ አለበት? ምን? እና ታዲያ ከዛ ሰውዬ ጋር ምንድን ነው የምትሰራው? በክፉ ቀን ያገኘሁት ነው የኔ ልጅ። ገንዘብ በጣም ያስፈልገኛል። ከዚህ ድህነት ልጄና ባለቤቴን ማውጣት ፈልጋለሁ። እኮ ምንድን ነው የምትሰሩት? ወንጀል ነው። አንዳንድ ነገሮችን በድብቅ ነው የምናዘዋውረው። ማን ነው የሱ አለቃ? ሰውየውን ማንም አይቶት አያውቅም። ሲያስፈራራ ሰምቻለሁ። ቆይ ምን ያህል ገንዘብ ነው? አላውቅም የኔ ልጅ። እኔም ጭንቀት ላይ ነኝ። ምንም የማውቀው ነገር የለም። ማኪ ያንን ሰው እየተከታተለችው ነው። ከዛ ሰውዬ ጋር ደግሞ አይታለች። ድጋሜ ከዛ ሰው ጋር ካየች የወንድሟ ግድያ ውስጥ እጅ እንዳለበት ጠረጥራለች። እና ምን ማድረግ ነው ያለብኝ? እሷ ነገር ለኔ ተው። አንተ ግን የእነሱ አለቃ ዋናውን ፈልግ አገኘልኝ። ውይ በጣም ከባድ ነው። ማድረግ አልችልም። አውቃለሁ፣ ግን የሆነ መንገድ እንፈልጋለን። ካልክሽ ተስማምተናል። ስለዚህ እነዚህ ሰዎች ፈልገን ማግኘት አለብን።